ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቃውንተ ቤተ ክርስቲያን፣ አዕይንተ እግዚአብሔር፣ ካህናት፣ የተወደዳችሁ የቅድስት ቤተ ክርስቲያን ልጆች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ዋላችሁ? አሜን። የቅዱሳን አምላክ የልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የተመሰገነ ይሁን። እንደ እግዚአብሔር ፈቃድ የምንነጋገርበት ርዕሳችን ውሃ የሌለባቸው ምንጮች የሚል ይሆናል። ኃይለ ቃሉ በሁለተኛ ጴጥሮስ መልእክት ምዕራፍ 2 ቁጥር 17 ላይ ይገኛል። ውሃ የጠማው ሰው፣ የውሃ አራራ የተሰማው ሰው ባገኘው ፈረፈር፣ ባገኘው ፍርኩታ፣ ባገኘው ኮረብታ፣ ባገኘው ተራራ ስር ሁሉ ውሃ የሚያገኝ ይመስለዋል። ሊጠጣም ይጠጋል። መውጣት ያለበትን ተራራ ይወጣል፣ መውረድ ያለበትን ቁልቁለት ይወርዳል። ጠርሙሶች ሁሉ፣ እንስራዎች ሁሉ ውሃ የያዙ ይመስለዋል። ሰውነቱ በውሃ ናፍቆት ይቃጠላል። በጣም 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 ይጓጓል። በመጽሐፍ ቅዱስ ዋላ የሚባል አንድ እንስሳ ተጠቅሷል። ይህ እንስሳ እጅግ በጣም ውሃ ይወዳል። የሚኖረው ከፍ ባለ ተራራ ላይ ነው። ውሃ ለመጠጣት ወደ ታች ሩቅ መንገድ ይወርዳል። ያንን ውሃ አግኝቶ ከጠጣ በኋላ ተመልሶ ወደ ማደሪያው፣ ወደ ስፍራው፣ ወደ ተራራው ይወጣል። ተራራውን ሲወጣ ሰውነቱ ሁሉ በላብ ይጠመቃል። ያ የጠጣው ውሃ ይጠፋል። እንደገና ይወርዳል፣ ይጠጣል፣ ተመልሶ ይወጣል። ውሃው አሁንም በላብ ተኖ ያልቃል። እንደገና አሁንም ይናፍቃል፣ ይመላለሳል። ለዚህ ነው ቅዱስ ዳዊት ዋላ እንደሚናፍቅ ወደ ውሃ ምንጮች ሲል የተናገረው። እንዲህ አይነት ድካም ያመጣል የውሃ ፍቅር፣ የውሃ ጥማት። ሰው እንደሚባለው ከሆነ በሳይንሱ ከሰውነቱ ክፍል 80% የሚሆነው ውሃ ነው። ስለዚህ ያ 100% እንዳይዛባ
በየወቅቱ በየጊዜው የሰው ልጅ ውሃ መጠጣት አለበት። ውሃ ያስፈልገዋል። መቼ የሚለውን ግን የሚያውቀው የተጠማው ሰው ብቻ ነው። ኢትዮጵያዊቷ ንግስት ማክዳ እኛ ንግስተ ሳባ የምንላት የሳባ ንግስት ለማለት ከጠቢቡ ሰሎሞን ጋር ያገናኛት የውሃ ጥም ጉዳይ ነው። ስላልቻለች ድንበር እንዳይተላለፉ ቃል ተገባብተው ነበር ይላሉ ሊቃውንት። እሱ ለጥበቡ ጨው የበዛበት ምግብ ሰጣት፣ በላችና ተኛች። ጨው በሰውነት ሲበዛ ውሃ ጥም ያበረታልና በኩለ ሌሊት ተነስታ ማለፍ የማይገባትን ድንበር ስታልፍ ሕግ ጣስሽ ተባለች። እርግጥ ነው ቀዳማዊ ምኒልክን ጸንሳ ለመምጣት ምክንያት የሆነን የውሃ ጥም ጉዳይ ነው። እሷ ውሃውን አግኝታ ጠጥታለች በጨለማ። ሕግ ለማፍረስ ተገዳለች በጨለማ። ውሃ ያስፈልጋል። አምላክ ወልደ አምላክ ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ እየተናገረ የመጣው አብይ ርዕስ ቢኖር አንዱ የሕይወት ውሃ ምንጭ እኔ ነኝ የሚል ነው። ውሃ በሲኦል ያሉ ነፍሳት የሚያስፈልጋቸው ውሃ መሆኑን ራሱ ጌታችን በወንጌል በቅዱስ ሉቃስ ወንጌል ምዕራፍ 16 ላይ ሲያስተምር በምሳሌ ሲናገር ባለጸጋው ሰው በሞተ ጊዜ አልዓዛርን በአብርሃም እቅፍ ሲመለከተው አብርሃም አባት ሆይ እባክህ አልዓዛርን ላክልኝ፣ የሲኦል እሳት አቃጠለኝ፣ ጠብታ ውሃ አምጥቶ ምላሴን ያርስልኝ ዘንድ ብሏል። ውሃ የጠማው ሰው ድንበር አልፎ ይጠይቃል። እስራኤልና መካከለኛው ምስራቅ ዛሬ ከሚጣሉበት አንዱ ጉዳይ ውሃ ነው። ኢትዮጵያና ግብጽ ዛሬ ጭቅጭቅ ከሚፈጥሩበት ጉዳይ አንዱ ውሃ ነው። ውሃ ለሰው ልጅ ሕይወት እጅግ በጣም ወሳኝ ነው። አሁን ስለ ውሃ ለመናገር አይደለም። ውሃ የጠማው ሰው፣ ውሃ የፈለገ ሰው፣ ውሃ የሚወድ ሰው፣ ውሃ የሚያስፈልገው ሰው ውሃ ለመጠጣት ወደ ጋኖቹ ሲጠጋ፣ ወደ እንስራዎቹ ሲጠጋ፣ ወደ ጠርሙሶቹ ሲሄድ፣ ወደ ጉድጓዶች ሲወርድ ውሃ ሲያጣ ምን ይሰማዋል? ባዶ ሆኖ ሲያገኛቸው ምን ይሰማዋል? የሚጠጣ ሲያጣ ምን ይሰማዋል? ይሄንን በህሊናችን እንድንስለው ነው። ለመሆኑ ቅዱስ ጴጥሮስ እነዚህን ውሃ የሌለባቸው ምንጮች ያላቸው እነማንን ነው? እነማን ናቸው? ምንጭ ነን ይላሉ። ምንጭ ከሆኑ ግድ ነው። ያለ ውሃ ምንጭነት የለም። በግድ ምንጭ መሆን አለባቸው። በግድ የጠማውን ማረስረስ አለባቸው። የጠማውን ለማጠጣትም ከምንጭ የሚገኝ ውሃ ንጹህ ነውና ንጹህ ውሃ መስጠት መቻል አለባቸው። ይሄኛው ያደፈ የጎደፈ እንኳን ለመስጠት ያልቻለ ባዶ ምንጭ ነው። ነቁ የተዘጋ፣ መገኛው የጠፋ፣ አድራሻ የሌለው፣ መጨበጫ የሌለው፣ ምንጭ ለመባል የማይበቃ በሆነ አጋጣሚ፣ በሆነ ምክንያት፣ በሆነ ሰው ስብከት ብቻ ምንጭ የተባለ ሊኖር ይችላል። እነሱ እነማን ናቸው? ቅዱስ ጴጥሮስ ከሐዋርያት ሁሉ ተለይቶ የእግዚአብሔርን በጎች ለመጠበቅ ኃላፊነት የተሰጠው ሐዋርያ ነው። በተለየ ስለ መንጋው የሚጨነቅ ሐዋርያ ነው። በቅዱስ ዮሐንስ ወንጌል እንደምታነቡት በመጨረሻው ምዕራፍ ላይ ጌታችን ምዕራፍ 21 ጌታችን ቅዱስ ጴጥሮስን
ጥያቄ ጠይቆታል። የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን አለው። ጌታ ሆይ እንደወድህ እስቲ በሉት አንተ ታውቃለህ፣ ምስክር አለኝ ማለት ነው። በጣም ደስ የሚል ንግግር ነው። አንተ ራስህ ታውቃለህ። እርግጥ ይችን ንግግር የተናገረበት እሱም ከንስሐ በኋላ ነው። ቅዱስ ጴጥሮስ ቀደም ሲል ጌታችን በምሴተ ሐሙስ እረኛውን እመታለሁ በጎቹም ይበተናሉ የሚለው ቃል ይፈጸም ዘንድ ሁላችሁ ዛሬ በእኔ ትሰናከላላችሁ አለ ጌታችን። አይ ጌታ ሆይ እነዚህ ሁሉ ቢሰናከሉ አለ 11ዱን ደቀ መዛሙርት ቢሰናከሉ እኔ አልሰናከልም፣ እኔ አልክድህም አሉ። እነሱ ሊክዱ ይችላሉ፣ እኔ ግን እርግጠኛ ነኝ አልክድህም አለው። አይ ግድ የለህም ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ስለዚህ አሁን ያንን ድፍረቱን አለሰለሰ። በማን ፊት ምን መናገር እንዳለበት አወቀ። እንደ በፊቱ አዎ ወድሃለሁ አላለም። እንደወድህ አንተ ታውቃለህ አለው። አንተ ታውቅ የለም ማእምረ ህዋት ነህ፣ የተሰወረውን የምትገልጥ ነህ፣ ታውቃለህ። ኩላሊት ያጤሰውን ልቡና ያመላለሰውን ታውቃለህ አንተ። ስለዚህ ታውቃለህ አንተ አለው። አሁን አንተ ታውቃለህን ተምሯል። እኛም ይሄን መማር አለብን። አንተ ታውቃለህ ማለት አለብን እግዚአብሔርን። ችግሩ እሱን አስቀምጠን እኛ አዋቂ ሆነን እየተገኘን ነው። በእግዚአብሔር ስፍራ ላይ እኛ እየተቀመጥን የተገኘው ይሄ ነው ችግሩ። ቅዱስ ጴጥሮስ አሁን ንስሐ ገባ። ስለዚህ ምን አለ? አንተ ታውቃለህ፣ እንግዲያውስ በጎችን ጠብቅ። ቀጥሎ ጠየቀው፣ ጠቦቶችን ጠብቅ። ቀጥሎ ጠየቀው። መልሱ አሁን ተለወጠ? አልተለወጠም። የሃይማኖት ሰው ቋንቋው ይለወጣል እንዴ? ንስሐ ከገባ በኋላ ይለወጣል? የለም። ጠብቆ ነው የሚጓዘው። አንዴ እንደዚህ አንዴ እንደዛ አይልም። 3 ጊዜ ጠየቅከኝሳ ብሎም አላዘነም። የመጨረሻው ግልገሎችን ጠብቅ አሰማራ ነው ያለው። ጠብቅ፣ የጥበቃ ኃላፊነት ተሰጥቷል ማለት ነው ቅዱስ ጴጥሮስ። ስለዚህ ይህንንም ቃል የተናገረው ቅዱስ ጴጥሮስ ስለ መንጋው ነው። ስለ መንጋው እንዲህ ይላል። ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ። እነርሱም የዋጃቸውን ጌታ እንኳ ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሾልከው ያገባሉ። ብዙዎችም በመዳራታቸው ይከተሏቸዋል። በእነርሱም ጠንቅ የእውነት መንገድ ይሰደባል። ዛሬ ንጽሕት ርትዕት የሆነችው አንዲቷ ተዋህዶ እምነት በሰዎች ምክንያት እየተሰደበች ነው። የእውነት መንገድ እየተሰደበ ነው። አንድ መንገድ ነው ያለው፣ አንድ ጌታ ነው ያለው፣ አንድ ጥምቀት ነው ያለው። ልብ በሉ፣ አንዲት ሃይማኖት ነው ያለችው። ነብዩ ኤርምያስ በመንገድ ላይ ስትሄዱ ቁሙ አለ። ቁሙ፣ ቅድም እንደተባለው ነው ቁሙ። ይሄ ደግሞ ዝም ብሎ መቆም መገተር አይደለም። ቁሙ አለ። ምንድነው? አስተውሉ ለማለት። አስተውሉ፣ በመንገድ ላይ ስትሄዱ ቁሙ፣ አስተውሉ ለማለት። የቀደመችውን መንገድ ጠይቁ፣ በእርሷም ላይ ሂዱባት፣ ለነፍሳችሁም እረፍት ታገኛላችሁ አለ። እረፍት የምትሰጠው መንገድ ስንት ናት? አንድ ናት። ቅዱስ ጳውሎስ በኤፌሶን መልእክቱ ይህን አረጋገጠ። ምዕራፍ 4 ቁጥር 5 ላይ አንድ ጌታ፣ አንዲት ጥምቀት፣ አንዲት ሃይማኖት ብሎ አትሞታል። የእውነት መንገድ አንድ ናት፣ አንድ ብቻ፣ አቻ የላት፣ ወደር የላት፣ ምትክ የላት፣ አማራጭ የላት፣ ጎረቤት የላት፣ ምን የላት፣ አንድ ናት። ብትጠማዘዝም ብታስቸግርም ብትጠብም መንገዷ ግን አንድ ናት። ስለዚህ የእውነት መንገድ የተባለችው አንዷ በእነዚህ ሰዎች ምክንያት፣ ውሃ በሌለባቸው ምንጮች ምክንያት፣ ምግባር ትሩፋት በሌላቸው ሰዎች ምክንያት፣ ባዶ በረሃ፣ ባዶ ቁመት፣ ባዶ ድምፅ፣ ባዶ ጩኸት፣ ባዶ ልብስ፣ ባዶ ጌጥ፣ ይሄንን በለበሱ ሰዎች ምክንያት አንዷ
የእውነት መንገድ እየተሰደበች ነው። ቁመናቸው ያማረ ነው፣ ድምጻቸው የተስተካከለ ነው፣ ግን የምግባር ፍሬ የለባቸውም። የኢየሩሳሌሟ የቢታንያዋ በለስ ናቸው። ለምልመዋል፣ ቅጠል አለ፣ ያምራል፣ ውበት አለ፣ ቁመና አለ፣ መልክ አለ፣ ያምራል፣ ሁሉ ነገር ተሟልቷል። ግን ያ ሁሉ ውበት፣ ያ ሁሉ ማማር፣ ያ ሁሉ ማጌጥ፣ ያ ሁሉ ተክለ መሆን ፍሬ ከሌለው ምን ዋጋ አለው? ውሃ የሌለባቸው ምንጮች ናቸው። ውሃ የሌለባቸው ምንጮች ቤተ ክርስቲያንን እያሰደቡ ነው። መጠቋቆሚያ እንድትሆን እያደረጓት ነው። መሳለቂያ እንድትሆን እያደረጓት ነው። ባዶ ናቸውና ሊጠልቁ ሲጠጉ ባዶ ነው። እንስራው ባዶ ነው። ጋኑ ባዶ ነው። ያ ባንገታቸው ልክ የተንጀረገገው እንደ ውሻ ሰንሰለት ያንጀረገጉት አይከን ባዶ ነው። አለ ስልጣናቸው፣ አለ ቦታቸው። በእኛ ቤተክርስቲያን አንድ ሰው አይከን ማድረግ የሚፈቀድለት ጳጳስ ሲሆን ብቻ ነው። ዛሬ እገሌ 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 የተባለው ሁሉ ስታዩት የሚራወጠው በቃ ምንም ያክል አይከን እዚህ ላይ አንጠልጥሎ። አይከን ማለት ጳጳሳት የሚያደርጉት ስዕል ያለበት ላይ ሀብል ሰንሰለት ያለው አለ አይደለም? እሱ ነው። እሱን አንጀርግገው ሜዳውን ሲሞሉት፣ አውደ ምሕረቱን ሲሞሉት፣ ከወዲያ ወዲህ ሲንጎራደዱ ገድለው የጣሉ ይመስላሉ። አይጥም አልነኩ። እነዚህ ውሃ የሌለባቸው ምንጮች ናቸው። የሚጠጣ የማይገኝባቸው፣ ለችግር ቀን የማይሆኑ፣ ለችግር ቀን ለራበው ሰው፣ ለጠማው ሰው፣ ለተቸገረ ሰው፣ ለታመመ ሰው የማይሆኑ ባዶ ምንጮች፣ መደፈን ያለባቸው፣ መሞላት ያለባቸው፣ መረገጥ ያለባቸው ስርጉጥ ጓጥ ናቸው። ቅዱስ ዮሐንስ መጥምቀ መለኮት ጠማማው ይቅና ስርጉጥ ጓጡ ይሙላ ብሏል። እነዚህ መሞላት፣ መደልደል፣ መስተካከል የሚገባቸው ሰዎች እንዳይራመዱ፣ ሰዎች እንዳይንቀሳቀሱ የምንጭ ጉድጓድ ፈጥረው እየጠለፉ የሚጥሉ ባዶ ጉድጓዶች ናቸው። የእውነት መንገድን የሚያሰድቡ ባዶ ጉድጓዶች ናቸው። እነዚህን ነው ቅዱስ ጴጥሮስ ውሃ የሌለባቸው ምንጮች የሚላቸው። ዛሬ ከቅዱስ ጴጥሮስ መልእክት ከሁለተኛይቱ ከዛውም ከምዕራፍ 2 ስንዝርም ፈቀቅ አልልም። ምልክታቸውን በደንብ አድርጎ ነግሮናል። አንዱን ቅድም ተምራችሁታል። እንዲህ ይላል እዛ ቁጥር 11 ላይ ስታነቡ ምልክታቸውን ሲያሳይ ምን አይነት መልክ ምን አይነት ገጽታ እንዳለባቸው ገንዘብን በመመኘት በተፈጠረ ነገር ይረቡባችኋል። እረቡብን እኮ ተባዙብን እኮ በእኛው ገንዘብ ተዋለዱ። የቤተሰብ ምጣኔ የማይገባቸው ተባዙ፣ ውሉደ አጋንንት ተባዙ፣ ተባዙ፣ በኢንኩቤተር ተባዙ፣ ተፈለፈሉ። በጣም ብዙ እንቁላሎች አሉ እንደ ወባ ትንኝ። በእኛው ገንዘብ አብያተ ክርስቲያናትን ያንጻሉ ብለን በሰጠናቸው ገንዘብ አምነናቸው አዳራሽ ተከትለን ብንገባ መኪና ገዙበት፣ ውስኪ ተራጩበት፣ ቤት ሰሩበት። በእኛ ገንዘብ ረቡ። እኛው ሞገስ፣ እኛው አክሊል፣ እኛው ክብር፣ እኛው ስልጣን፣ እኛው አለይታ፣ እኛው መከታ ሆናቸው። ምን ጨነቃቸው እነሱ? ለማታለል ሃይማኖት የለም ያታልላሉ። ማንን ፈርተው? እግዚአብሔርን የሚፈራማ ቢሆን አትይቶ ርዕስ አለው፣ ዝቅ ይላል፣ አንገት ይደፋል፣ ቢያጠፋ እንኳን ለንስሐ ይዘጋጃል። የለም
የድፍረት ኃጢአት እንዳይገዛኝ ይላል ቅዱስ ዳዊት በመዝሙሩ። ይገርማል። የድፍረት ኃጢአት እንዳይገዛኝ ይላል። አቤቱ እግዚአብሔርን እኮ ነው በመቅረቤ ምክንያት ብዙ ጸጋህን ስለገለጽክልኝ፣ ብዙ በረከት ስለሰጠኸኝ፣ ብዙ ሀብት ስላደልከኝ፣ ብዙ ስልጣን ስለሰጠኸኝ፣ ጠላቶችን ድል ስለነሳልኝ እንዲህ እየሆንኩኝ አንተ ያደረክልኝ ጸጋ በዝቶ ደግሞ በተደረገልኝ ነገር በመታበይ ድፍረት ደግሞ እንዳይሆንብኝ ዘልዬ ከነጫማ የቤተ መቅደስ እንዳልገባ ዘው ብለው ይገባሉ። ምንድነው የውጩም አስፋልት ቤተ መቅደሱም እኩል ነው እያሉ ነው። አስፋልቱም ቤተ መቅደሱም ለነሱ እኩል ነው፣ ለነሱ እኩል ነው። ለነዚህ ደግሞ ገንዘብ እንሰጣለን። ይሄ እጅ ሲቆመጥ ቤተ ክርስቲያንን ለማጥፋት ለተነሱ ሰዎች የሚዘረጋ እጅ ይቆመጥ፣ ይቆረጥ። ስንት አባቶች አጥንት ከስክሰው ደም አፍስሰው ዳዋ ጥሰው ድንጋይ ተንተረሰው ጸባ ጋንንቱን ድምፅ አራዊቱን ታግሰው በዋሻ በፍርኩታ ተሰደው በአንብ በጸሎት ተጸምደው ያቆሟትን ያቆዩዋትን አንዲት ርቲት ቅድስት ቤተ ክርስቲያን ለሚያፈርሱ ሰዎች የሚመጸውቱ እጆች ምን ይረባሉ? ምንስ እጅ ናቸው? ምንስ ይጠቅሙናል? ያን ጊዜ ጌታዬ የኔን እጅ ይቁረጠው፣ ይቁረጠው፣ ይቁረጠው። እነዚህን ነው ገንዘብን የሚያመልኩ ገንዘብን የሚወዱ ይላቸዋል ቅዱስ ጴጥሮስ። ገንዘብ እስካገኙ ድረስ መስጊድም ሄደው ይሰብካሉ። ገንዘብ እስካገኙ ድረስ ገንዘብ እስከተሰጣቸው ድረስ ለነሱ ክርስቶስ አማላጅ ነው። ገንዘብ እስካገኙ ድረስ ብቻ ሃይማኖት እኮ የላቸውም። ምን ሃይማኖት አለ? እስቲ ትምህርት ሃይማኖታችሁ ምንድነው ብትባሉ ብትሏቸው ምንም እኮ ምስጢረ ሥላሴውን አያውቁ፣ ምስጢረ ሥጋዌን አያውቁ፣ ነገረ ቅዱሳን አያውቁ። ምን ያውቃሉ? ምን ሃይማኖት አላቸው? ለኛ በልብሳቸው፣ በጌጣቸው፣ በድምጻቸው፣ በአቋማቸው፣ ባካሄዳቸው፣ በጨዋታ ነገራቸው ሁሉ የኛ መስለውናል፣ አጨብጭበንላቸዋል። ባጨበጨብንላቸው ቁጥር ራሳችን ላይ ወጡ። መጠጥ ደስ የሚለው ራስ ላይ እስኪወጣ ነው አይደለም? ከወጣ በኋላስ የሚያሽከረክረን እሱ ነው። ሴንተር ኦፍ ግራቪቲያችን ይለወጣል። ያን ጊዜ እኛ የምናውቃት መሬት ምን ትሆንብናለች? ትሽከረከራለች። እራንቺ መሬት ምን ነካሽ እንላታለን። ያን ጊዜ የታመምነው እኛ፣ የምትወቀሰው ግን ማናት? መሬት። የታመሙ እነሱ፣ የምትወቀስ ማናት? ዛሬ ቤተ ክርስቲያን። ምን በወጣት የቅዱሳን እናት፣ ምን በወጣት ቤታችን ትሰደብ ትነቀፍ። ይሄ ነው ትልቁ። ጥፋታቸው አያንቀላፋም ይላል። እዛው ላይ ነው ያሉ። ጥፋታቸው አያንቀላፋም፣ እረፍት የለውም። እንዴ እኛ የምናውቀው የሚጠብቀን እስራኤልን የሚጠብቅ አያንቀላፋም የሚል ነው። ኖላዊ ነሄር ቸሩ እረኛችን አያንቀላፋም ነው የምናውቀው። ቸር ጠባቂ እኔ ነኝ ያለ ጌታ አያንቀላፋም ነው። የነዚህም ጥፋት በዛው ልክ ምንድነው? አያንቀላፋም። የቴክኒክና የታክቲክ ለውጥ ሁልጊዜ እንዳደረገ ይቀጥላል፣ ይቀጥላል። ለምን? የገንዘብ መፈልፈያው ሁልጊዜ አዲስ ምዕራፍ ማምጣት አለበት። ከውጭም እጅ አላቸው፣ ከውስጥም እጅ አላቸው። በውስጥ ያለውን አሰራር ሁሉ ለማበላሸት ሰፊ የገንዘብ አቅም አላቸው። ዛሬ ቤት እኮ እንሰራልሃለን ይሉታል። አንዱን ሰው የሆነ ነገር ለማስፈጸም ከፈለጉት ቤት እኮ ይሰራልሃል፣ ምን ችግር አለ? ምን ችግር አለ ሲሉት ያ ደግሞ ዝም ይላል። ቤት የሚሰራ ነብይ መጣ እንዴ ይላል። እኛ ነቢያት ቤት ጸበበነ ማህደር ሲሉ የኤልያስ ደቀ መዛሙርት የሰሩት ምንድነው? አዳራሽ ነው አይደል? የጉባኤ ቤት ነው አይደለም? እንጂ የግለሰብ ቤት የሰራ ነብይ አለ እንዴ? አለ? እኔ እንጃ። እንግዲህ እዛው ላይ እንደገና ደፋሮችና ኩሩዎች ናቸው ይላቸዋል። ደፋሮች ድፍረታቸው
ያገኙትን ለመሳደብ፣ ለመገሰጽ፣ ለማዋረድ አለ ቦታቸው ደርሰው ንጉስ ይሆናሉ፣ ደርሰው ጠቅላይ ሚኒስትር ይሆናሉ፣ ደርሰው ፓትርያርክ ይሆናሉ። ደርሰው እኮ ነው ደርሰው የሀገረ ስብከት ሊቀ ጳጳስ ሆነው እርምጃ ይወስዳሉ። ደርሰው እዚህ ላይ ደርሰናቸዋል። እኛ ዝም በማለታችን ድሮ ነው አሉ ሁለት የሩቅ አገር መንገደኞች መንገድ ይሄዳሉ። አንደኛው ደፋር ነው፣ አንደኛው ፈሪ ነው አሉ። እንግዲህ አሉ ነው አሉ ደግሞ እናንተ አትወዱም እና በመንገድ ላይ እየሄዱ ሳለ ይመሽባቸዋል። ላይናቸው ያዝ ሲያደርጋቸው መንገዱ ባይመቻቸው እስቲ እንደዚች ጋር አንዲት ዛፍ አለች ድንጋይ እንንተራስና እሷ አጠገብ ሄደን አረፍ እንበል አሉና ወደ ድንጋይዋ ትራስ ፍለጋ ጠጋ ብለው አረፍ ይላሉ። አረፍ እንዳሉ ማታ አንድ የራበው ጅብ እያሸተተ ይጠጋቸዋል። ሲጠጋቸው አጠገቡ የተኛውን ፈሪውን እግር ያ የራበው ጅብ ይሄድና ቀጨም ያደርጋል። ቃጭ ያደርጋል። ድምጽ ተሰማ አይደለም? የጨለማ ድምጽ ደግሞ በደንብ ይሰማል። ያ ደፋሩ ሰውዬ ዘራፍ ወንዱ ብሎ ብልቅ ይላል። ምን ሰማህና ነው አንተ ዝም በል ይለዋል። ፈሪው ዝም ብለህ ተኛ ይለዋል። አይ እንደው የሆነ ድምጽ የሰማው መስሎኝ ነው ይልና ካልክማ እሺ ይልና ለጥ ይላል። ከዛ በኋላ እንደገና ወደ ቅልጥሙ ወደ ላይ ጠጋ አለና አጅሬ ጅብ ቀሽመድመድ ያደርገዋል። ዘራፍ አለቅን ብሎ ብድግ ሲል አንተ ዝም በል ልታስጨርሰን ነው እግሬን እየበላኝ ነው አለ ይባላል። እድል ተሰጣቸው፣ ዝም ተባሉ፣ ስልጣን አገኙ። እግር አይደለም አናት ለመቀጥቀጥ ተዘጋጁ። ከዚህ በኋላ ትዕግስት የለም። ሰው እኮ ፈርዖንን እግዚአብሔር የታገሰው ባህረ ኤርትራን እግዚአብሔር የከፈለው ለማን ነው? ባህሩ የተከፈለው ለእስራኤል ነው። ፈርዖን እንዲሻገርበት አልነበረም። ስለ እስራኤላውያን ሲል እግዚአብሔር ፈርዖን ወደ መሃል ድረስ እስኪገባ እግዚአብሔር ዝም አለው አላለውም? ዝም አለው። ማን ወጥቶ እስኪያልቅ ነው? እስራኤላውያን ወጥተው እስኪያልቁ ድረስ። ከዛ በኋላ አልመለስ አለ። ሲያየው ባህሩ ለሱ የተከፈለ መሰለው ፈርዖን። ጅንን ሲል ሙሴ አለው እግዚአብሔርን ባህሩን ምታው እሱም ይከደናል ሲለው ያችን በትር ዛሬ መናፍቃን ሚንቋት በትር አለች አይደለም? ብድግ አረገና ሲመታው ክድና አለ። የፈርዖን ሰራዊት ካመነ እስከ መሃሉ ድረስ ማመን አልነበረበትም። ዝም ብሎ ዘቡ ብሎ ገባ። ያምናሉ ብለን ነበረ፣ እስከ መሃል ገቡ፣ አላመኑም። ማዕረግ ተሰጣቸው፣ አላመኑም። ስልጣን ተሰጣቸው፣ አላመኑም። መድረክ ተሰጣቸው፣ አላመኑም። ሀገረ ስብከት ተሰጣቸው፣ አላመኑም። ገንዘብ ተሰጣቸው፣ አላመኑም። ደፋሮች ናቸው። የድፍረት ኃጢአት ያነቃቸው ናቸው። ስለዚህ ደፋሮች ናቸው ይላል። እዛው ላይ እንደገና ስልጣን ያላቸውን ሲሳደቡ አይንቀጠቀጡም ይላል። ፍርሃት የለማ። የድፍረት ኃጢአት ገዝቷቸዋል። ቅዱሳንን ሲሳደቡ፣ ቅዱሳንን ሲያንጓጥጡ፣ እግዚአብሔር የሾማቸውን፣ እግዚአብሔር ያከበራቸውን፣ እግዚአብሔር የወደዳቸውን፣ እግዚአብሔር የመረጣቸውን፣ እግዚአብሔር የባረካቸውን፣ እግዚአብሔር የለያቸውን፣ እግዚአብሔር ያጸደቃቸውን ቅዱሳንን ሲሳደቡ አይንቀጠቀጡም። እንደ ቅድሙ እኮ ነው። አንድ ጊዜ አንዱ ምን አላሉ? ማርያም አማር አይደለችም ውዳሴ ካንቱ አትፈልግም አላሉ። በቃ ችግር ነው ይሄ። ወንጌል እኮ መጥቀስ አልቻለም ይሄ ሰው።
እመቤታችንን አምጥቶ ደግሞ በእኛ ጎጥ ከፋፍሎ ቁጭ ሊያረጋት ፈለገኩ። የሚያውቀው ይሄ ነው። ልቡ ውስጥ የተተከለው ሐውልቱ ይሄ ነው። እንዳይመለከት ወደ እውነት መንገድ የጋረደበት ሐውልት አለ። የሰናወር ሐውልት እግዚአብሔርን እንዳያይ እመቤታችንን ዝቅ ለማድረግ የተጠቀመበትን ስልት ካያችሁት፣ ስልት እሷን ነው እንዲህ ብሎ የሚተርትባት። የማወቅ ብዛት ነው። የሊቅነት ምልክት ነው። መማር ነው። መሰልጠን ነው። እመቤታችንን እንዲህ አድርጎ ዝቅ አድርጎ ለመናገር ቀድመም ሰምታችሁታል። ከክርስቶስ ልብስ ማርያም አትበልጥም። እንዴት አይነት እኮ እቺ ዕቃቃ ጨዋታ ጀመሩን እኮ ዕቃቃ ጨዋታ የመንደር ህይወት አረጉት። እንደዛ አይደለም። ክርስቶስ አዳምን ለማዳን በእንጨት ተንጠለጠለ። ይሄ ነው ትምህርት። ተንጠለጠለ። ምንድነው? ልብስ ነው? ጨርቅ ነው? ክብር እንዴት ነው የጌታን የአምላክ የእግዚአብሔር ወልድ ክብር እንዲህ ነው ቤተክርስቲያን የምትናገረው። ለስም አጠራሩ ክብር ምስጋና ይግባውና ይላሉ። ገና አበው ሲጀምሩ፣ ሊቃውን ሲጀምሩ ዘለው አይደለም ኢየሱስ ብለው አይጀምሩም። ለስም አጠራሩ ክብር ምስጋና ይግባውና ብለው ይጀምራሉ። አምላክ ወልድ አምላክ መድኃኔ ዓለም ኢየሱስ ክርስቶስ እንዲህ አለ፣ እንዲህ አደረገ፣ እንዲህ ሰራ፣ ይሄን አደረገ፣ እንዲህ አለ ይላሉ፣ ይተረጉማሉ። ዘሎ ኢየሱስ ከየት የመጣች ናት? ድፍረት ማለት ይሄ ነው። ደፋሮች ናቸው። ስልጣን ያላቸውም ሲሳደቡ አይንቀጠቀጡም። ሲሳደቡ ስቅቅም አይላቸው። የደነደነ ልብ ይሄ ነው። የደነደነ የፈርዖን አንገት አዙሮ ማየት ያቃተው ታምራቱን እያየ ኃይሉን እያየ መቅሰፍቱን እያየ ማመን ያቃተው ፈርዖን ትዝ ይላችሁ የለም? ደነደነ ይላል ልቡ። እነዚህም ጠበሉን እያዩ ዕጣኑን እያዩ ታምሩን እያዩ ትምህርቱን እየሰሙ ልባቸው ደነደነ። መደንደን ነው። በማያውቁት ነገር ይሳደባሉ ይላል ቅዱስ ጴጥሮስ። በደንብ አድርጎ ነው የገለጻቸው። ይገርማቸዋል። ታይቶታላ፣ መንጋውን ይጠብቃላ፣ ኃላፊነት ነዋ። እግዚአብሔር ገልጦለታላ። የሥጋና የደም ሐሳብ አይደለም፣ የመንፈስ ቅዱስ ሐሳብ ነው። የመንፈስ ቅዱስ ሐሳብ ነው። በማያውቁት ነገር ይሳደባሉ። ቅድም እንዳልኩት ነው። እመቤታችን እስቲ አያቷ ማን ትባላለች ብላችሁ ብትጠይቋቸው ያውቃሉ? እስቲ ጠይቋቸው። በማያውቁት ነገር፣ ባልሰሙት ነገር፣ ባላመኑት ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ያውቋታል ወይ? በተጠጋ እኮ አይደለም በኖረ ነው። መጠጋትማ ትኋንም ይጠጋል፣ ቅማልም ይጠጋል፣ ቁንጫም ይጠጋል። በመጠጋት ከሆነ እንደዛ ሆነው ደማችንን መጠጡን። ለብዙ ሰው የሚተርፈውን ደም እነሱ መጠጡት። ወገኖቼ እንራገፍ፣ እንታጠባቸው። ቆሻሻዎቻችንን ሙልጭ አርገን እናስወግዳቸው። በሳሙና እንታጠብ እባካችሁ። ይሄ ምድራዊ ነገር አይሳባችሁ። የተወሰነውም በዘር ይጠምዱታል። ዘር እንዲህ አርጎ እኔ እሱናው መናገር ስለማልፈልግ ነው። ሰለቸን፣ እሱን መናገር ሰለቸን። በተናገርን ቁጥር ደግሞ ኃይል አገኘ የዘር ጉዳይ። ዘር የሚያስፈልገው ለማን ነው ተብሏል? ለገበሬ ነው አይደለም እንዴ? ለገበሬ ነው። በግብርና ብቻ ብንነጋገር። ነገር ግን አለ በጥፋታቸው ይጠፋሉ። ያሳዝናል። መጥፋታቸውን እኛ አንፈልግም። በእውነት እግዚአብሔር ፈቃዱ ቢሆን ቢያድናቸው፣ ለንስሐ ሞት ቢያበቃቸው ደስተኛ ነኝ እኔ። ካልሆነ ግን በጥፋታቸው ነው የሚጠፉት። ማንም አይደለም። እድል ተሰጥቷቸዋል፣ ቦታ ተሰጥቷቸዋል። አንድ አይደለም እንደ ይሁዳ በተደጋጋሚ
በተደጋጋሚ እድል ተሰጥቷቸዋል ንስሐ እንዲገቡ። እንደዚህ ሲባሉ ትሳደባላችሁ ይላሉ። አይ እኛ እንሳደብ፣ መሳደብም ደግሞ ኃጢአት ነው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ሄሮድስን ቀበሮ ብሎታል አላለው? ሂዱና ለዛሽ ቀበሮ ንገሯት አለ ጌታ፣ ክብር ምስጋና ይግባውና። ሄሮድስን አይደለም እንደዛ ያለው? ሂዱ አቃጥሩ፣ አቃጣሪዎች አይደላችሁ እናንተ ሰላዮች፣ ሂዱና ለዛሽ ቀበሮ ንገሯት አለ። በቃ ሄሮድስ አሁን ተሰደበ ማለት ነው እንዴ? በግብሩ ነው የጠራው፣ በስራው በድርጊቱ ነው።